ዛሬ ሀብታሙና አየሩ እስከ ግድያ ድረስ ይፈላለጋሉ በፍርድ ቤት ያው እሱ ፍርድ ቤት ዛሬ ይቀርባል ሳይዩ ዛሬ እሱ ፋይል ይከፍታል ፍርድ ቤት ይቀርባል ቢሮ እንዳድርሽ ተብላለች ባንድ አባቱ ከለክለኛል ብላለች እሱም ዝቷል በመሃል ሁለቱ እንዳይገናኙ ያው ሰዎች ገብተዋል ከተገናኙ ይደባደቡ ይችላሉ ብለዋል ምን አላቸውም መሃል ውስጥ ጣልቃ ገብቷል ሚስቱን ወገን አድርጎ ወይዘሮ ሀብታሙም የራሱን ሳይድ ይዞ በዚህ በኩል ተነስቷል እነዚህ ሰዎች ምን ያደርጋሉ ስትሉ አይታወቅም ከመጀመሪያም አልነበረም ብሩክ የደላለው እንኳን ተገልብጣ ኃይል ወደ አመዘረበት ቦታ ገልብጣ ይላልች እሷ ጆከር ነች ድሮም እንኳን ለፖለቲከኛ አውቶስ እሱ ጆከር ነው ዞሮ አሁን ከሷ አፍ የሚወጣው ብትሰማው እውነት ሀብታሙን እንዲያለችው ትላላችሁ ከሀብታሙ አፍ ደግሞ የሚወጣውን ብትሰሙ እውነት ሀብታሙ እንደዚህ አላት ትላላችሁ ሁለቱም ዘግናኝ ነው እነዚህ ነበሩ አገር ሊመሩ የወጡት እነዚህ ነበሩ ፖለቲካ ሲያስተምሩን የነበሩት አማራ ነው ተብሎ ራሱ አኪዩዜሽን ውስጥ መገባቱ ለኔ በጣም ያሳፍረኛል ምክንያቱም አብሬ ስንት ጊዜ የሰራው ሰው ነኝ ፐርሰናሊ የሚያቆይ ሰው ነኝ ገብቼ እንደዚህ ነኝ አይደለም ማለት አንድ ነገር ለአማራ ትግል የሚጠቅም ሰው ሙሉ እንኳን ኦሮሞ ቢሆን እንኳን የተወለደበት አካባቢና የመጣበት አካባቢና ከደም ውስጥ ከላይ ያለ ተብሎ ተመንጥሮ አይደለም ለአማራ ኮዝ የሚጠቅም ሰው ያማራ በደል የገባው ሰውና ለአማራ የሚታገል ሰው አገዴታ አማራ መሆን የለበትም እና ይሄ በጣም የሚያሳፍር ነገር ነው በኢትዮ 360 ውስጥ እየተካሄደ ስላለው ቅድም ጄሪ ስለ ኬብሎች ስትጠቅሽ ሰምቻለሁ ሲጀመር ዳሜጅ የሚፈጥር ኮዝ የሚፈጥር ነገር አለ ብያላምን ካለም ማየትና ማረጋገጥ የምንችለው ነገር ነው አንቺን የሚያሳስብሽ ነገር ይኖራል ብዬ አላስብም ጀስት ኬብሎች ናቸው ኬብሎቹ ተመልሰው የሚሰኩ ነገር ናቸው ብዬ አስባለሁ ከዛ ሲቀጥል ደግሞ በኢትዮ 360 ውስጥ ያለ የነበረው ነገር የቆየ ነው ምናልባት ይሄንን ፐብሊክሊ እኔ እስከዛሬ ተናግሬ ባላቅም ማለት ሁሉም ሰው ያደባባይ ምስጥር የቆየ ነገር ነው በቃ በአንድ ሰው ፈላጭ ቆራጭነት ነው ቤቴ የቆየው ኤዲቶሪያሉም እሱ ነው መሪውም እሱ ነው አሁን እኔ ያልገባኝ ነገርና በጣም መጠየቅ የምፈልገው ቦርዱም ይሁን ሌላው አንዳለ አሰራሩ ጀስት ለአንድ ግለሰብ ነው ወይስ እንደ ተቋም ነው እየሰራን ያለው ነው የሚለው ነው ምክንያቱም በቃ ዲፌንድ እያደረገ ያለው እሱ የራሱ ሐሳብ ብቻ ነው እየተካሄደ ያለውና ሶ ሶሪ አብረን ረጅም ዓመት ሰርተናል አብረን ብዙ ታግለናል ግን ለግል ጥቅም አይደለም ለኢትዮጵያ ህዝብ የሚጠቅም ለህዝባችን በቃ መስዋዕትነት ነው እየከፈልን ያለነው ኢትዮ 360 ውስጥ የጥቅም ግጭት የሚለው ነገር ሲጀመር ኢትዮ 360 ፋይናንሻሊ ብር የለውም ከተባለ አመት አልፎታል ስለዚህ የትኛው የፋይናንሻል ጥቅም ተነስቶ እንደሆነ እሱን ነገር ያው በግልጽ ቢያስረዱን ደስ ይለኛል ባሁን በተፈጠረው ሁኔታ በጣም አዝኛለሁ ማለት ቤቱን ከማስተካከል ከመምራትና እንዲያድግ ከማድረግ ይልቅ ወደ መግደልና ወደ አንድ ሰው ይዞታ ወደ ማጠቃለል ነው ያለውና ኢትዮ 360 ደግሞ የህዝብ ነው ማለት እያንዳንዱ ሰው ከኪሱ ያለውን የሚችለውን አንጠፍጥፎ አውጥቶ ያቋቋመው ተቋም ነው የሀብታሙ አያሌው አይደለም የኔ አይደለም የኢየሩሳሌም አይደለም ስለዚህ አሁንም ኢትዮ 360 ባለሙያዎች የሚገቡበት ሁኔታዎች የሚስተካከሉበትን ነገር የሚያድግበትን ድርጅቱ ተመልሶ ሰርቫይቭ አድርጎ የህዝብ ተቋሙን የሚቀጥልበትን መንገድ መፈለግ በጣም ኢምፖርታንት ነው ያስባለሁ ሌላ ምለው ነገር ምንም እንደው በእውነት ተልካሻ ምክንያት ነው ደብዳቤ ጽፍ ከዛ በኋላ ካየር ላይ ኢሹ እንኳን ምን እንደሆነ ባልታወቀበት ለመሸፋፈን በመትሞክርበት ምናልባትም አንድ ግለሰብን ለማንገስ በመትሄድበት ርቀት ውስጥ ካየር ላይ ስታወርዳት ያን እኮ ለበለበቃ አይደለም ካየር ላይ ወረደው ነገር ህዝብ ያያየው ነው ስለዚህ አንተ እኮ አይደለም ህዝብ ወደ አደባባይ ዘይ መጣው ህዝብን ይናቀውና ኢትዮ 360 ስራ አስጋጅ ነው የተቀመጠው ግለሰብ ያን ያደረገው ስለዚህ ፍለፊት ስንጋፈጥ ቤተ መንግስት ያለውን አንባገነን አይደለም ከቤታችን ነው መጀመር ያለብን ቤታችን ያለውንማ ችለን እየተቃጠልንም እየተረገጥንም 1 ሰዓትና 2 ሰዓት ሙሉ እዛቸው ወንበር ላይ ማወያ ወንበር ላይ ቁጭ ብለን እንደንት እየታየን እሱ ብቻ ወርቶ የሚጨርስበት መድረክ ስናረግ እውነት የሚደረገው ነገር ጠፍቶ አይደለም ምክንያቱም ህዝብ የሚፈልገው መረጃ ይስማ ይሄ ቤት ይቆይ በሚለው ነው ነገር ግን ባናተ ላይ መጥቶ ሲዘጋብህ ካየር ላይ እውነት ለመናገር እኔ ስለቃሉ በጣም ይቅርታ ጠይቃለሁ አይን ያወጣ ብልግና ነው እዚህ ጋር መታረገው ኢትዮ 360 ሰልቅጠህ አዲስ ሚዲያ አምጥተህ ለማንገስ በኢትዮ 360 ካሜራ በኢትዮ 360 ጠረጴዛ በኢትዮ 360 ቢሮ ኢትዮ 360 ኮሌ ቤት ክራዩ የሚከፍለው
ንብረቶቹ በሙሉ ከኢትዮ 360 ናቸው። ኢትዮ 360 ማለት ስለናገር ግን ህዝብ የሚለውን አብራችሁ ጨምሩልኝ። ህዝብ ያቋቋመው ሚዲያ ስለሆነ እኛ እንደ ጋዜጠኝነት ዋጋ ከፍለንበታል። ጌጤ ሐሙስ እናንተ ድምጽ እየታፈነ መረጃው አየር ላይ በትክክል እንዳይውል ምንድን ነበር የተናገርነው? ቀደም አምጥተሃል። ለውጦች መጥተዋል። ሁለት ለውጦችን ብለ የተናገርካቸዋል። ማን ነው ሀምሳሉ የሚባለው ሰውዬ ማስፈራሪያ ብሎ ያላከው ክስ ነው ምናምን ዲፋሜሽን ምናምን ድምጽ ስም የጠፋብኝ ምናምን ብሎ ያላከው ደብዳቤ ላይ እሱ ሲልካን ነገር ነው ያልኩት። ቢገባችሁ ኖሮ እኮ የሄዳችሁበት መንገድን ማስተካከያ ነበር የነገርናችሁ፣ ማረቂያ ነበር የነገርናችሁ እንጂ እውነት ሊያጣላ የሚችል ጋዜጠኛ ለማሳፈን የሚችል ድምጽ ስም የጠፋ ምናምን ሊብሉ የሚችሉበት አልነበረም። እኛ እስክንድርን ኢሹ አድርገን አልመጣንም። ልክ እስክንድር እንደማንኛውም ጀግና ትግል ውስጥ እንዳለ እንደማንኛውም ጀግና አደጋ ውስጥ ወድቋል። ህይወቱ አደጋ ላይ ነው። ከዛ ውጪ አፈና ተደርጎበታል። እንደ አፋህድ ድርጅት ሊቀመንበርነቱ ያለው ሚና ዜሮ ገብቷል ብለን አንተ ደግሞ ቦታው ላይ የነበርከው በአይነ በብረቱ ያየኸውን ምስክርነት እየሰጠ ነበር። ከዛ ውጪ ደግሞ አዲስ ተመሰረተ የተባለው ድርጅት ደግሞ ሲመጣ ደግሞ አዲስ ተመሰረተ የተባለው ድርጅት ምንድነው ከጀርባ ይዞ የመጣው? ምንድነው አላማው? ምን እያደረገን ያለው? እዚህም የሰበሰባቸው ሰዎች ምን እያደረጉ ነው ያሉት? አደጋውን አስቀምጠናል። እውነት እነሱ የፋኖ ኃይልና አደረጃጀታውን ድርጅት አለን ማለት ውሸት ነው። የራሳቸውን የፋኖ ኃይል እየመለመሉ ነው። ለምን እንወሻሻለን? ስለዚህ ይሄን ያጋለጥ ነው። እነሱ ግን ፋኖን ኃይል በመመልመላቸው ምንድነው የሚመጣው አደጋ? ቀጣዩ ነገር ምንድነው? ያንን ያሳየነው እንደ ጋዜጠኛ እንደ ሚዲያ። አርብ ስንመጣ ግን አርብ ላይ ያለውን አፈና ትክክል እንዳልሆነ ነገር ግን መረጃው በትክክለኛ እውነት መሆኑንና ያለዛ ደግሞ ማስረጃዎችን ነው ልናሳይ ሞከሩ። ገና አንተ ማስረጃውን ስታሳይ ነው ካየር ላይ ወጣ። ስለዚህ እዛው በቤታችሁ ብትፈቱ እኮ የሚለው ነገር ቀረ እና አደባባይ ወጣ። ታይቶ በታሰምቶ በማይታወቅ ሁኔታ ቅድም ገልጸዋል። ኢህአዴግ አርጎታ ያቀም ይሄ ሰው በላው ቡድን ምናልባት ለከፈላቸው ከዩቲዩብ ላይ ሲያወርዱን የነበሩት የከፈላቸው እዚህ እንደሚባል በጅምላ ኩታኩታሉ የሆነች ቅንጥብጣቢ ቢወረወርላቸው እነሱ ሪፖርት ሲያርጉ ከዩቲዩብ ላይ የምንወርደውን ነው። እሱን እኮ ተቃውመናል። አብረን እዛች ጠረጴዛ ላይ ቁጭ ብለን አብረን ተቃውመናል። አብረን ቁጭ ብለን የተቃወምን ሰዎች አንዱን ካየር ላይ አውራጂ እኔ ለማኝ ሆነ መሰራበት የለም። ልዩ ጸጋይ እኮ እዛ ስቱዲዮ ውስጥ ተመልሳ እኮ ቴክኒሻን በአቆመችው ቤት ማለት ነው። ልዩ ጸጋይ እኮ ለስንት ወራቶች ብቻዋን አንድ ልጇን ይዛ ቢሮ ውስጥ ከጠዋት እስከ ማታ ቴክኒኩን ስትመራ የነበረች ልጅ ናት። በጣም እናመሰግናለን። እግዚአብሔር ይስጥልን። ውይይታችንን ለመቋጨት ጀሪ ወደ አንቺ ልምጣ። እንግዲህ ይህ ጉዳይ ይፋ ከተደረገ ጊዜ ጀምሮ ሲያጭቃጭቁ የነበሩ አንዳንዶች በቅንነትም ጭምር ሲያነሷቸው የነበሩ ጉዳዮች አሉ። በተለይም ይሄ አስተዳድራዊ ጉዳይ ነው፣ የድርጅታዊ ጉዳይ ነው፣ ተቋማዊ ጉዳይ ነው፣ የአንድ ሚዲያ ብቻ ጉዳይ ነው እና እሱን በውስጥ ፍቱ እንጂ ወደ አደባባይ አታምጡት፣ በተለይም የአማራ ሕዝብ የህልውና ትግል ውስጥ አታገናኙት የሚሉት ሰዎች አሉ እና በዋናነት ደግሞ ድምጻችን የታፈነው ከአየር እንድንወርድ የተደረገው ለአማራ ሕዝብ የህልውና ትግል ጠንቅ የሆኑ እንቅስቃሴዎች አሉ ብለን እሱን መዘርዘር ስንጀምር ነው አትናገሩም የተባልነውና ከዚህ አንጻር የምትይው ነገር ካለ በዚሁ ሐሳብሽን ሰጠሽ ማጠቃለያውንም ጭምር እንድትሰጭን ነው። በተለይ ማህበራዊ ድረገጹ ላይ በውስጥ ፍቱት፣ ችግራችሁን ተነጋገሩ፣ እዛው ጋር መፍታት ትችላላችሁ፣ ከእናንተ ችግር በላይ የአማራው ችግር ይበልጣል። በተለይ ደግሞ ሰሞኑን በአሰቃቂ ሁኔታ የተገደለችውን እህታችንን ልክ እንደ አጀንዳ አምጥቶ የእሷን ጉዳይ ለመሸፋፈን ይህን ያደርጋችሁት የሚል ነገር ሲመጣ እጅግ የሚያሳፍርም እጅግም የሚያሳዝንም ነው። እውነት ለመናገር ኢትዮ 360 እንግዲህ 2019 በፈረንጆቹ ማለት ነው ከተቋቋመ ጀምሮ በተለይ ደግሞ ይሄ ግለሰብ ወደ ስልጣን ከመጣ ጀምሮ እንባውን ያፈሰሰ ሰቆቃውን ያልተናገረበት የከፋውን ያማራውን በአንድ ቀን ከአንድ ቤተሰብ 9 እና 10 ቤተሰብ በአሰቃቂ ሁኔታ ታርዶ ሲያደር አብረን አልቅሰን በግሬደር ከ270 እና 300 በላይ የአማራ ተወላጅ በአንድ ቀን በግሬደር ሲቀበር አብረን አዝነን ብለን ይሄ ትግል እዚህ ጋር እስኪ ድረስ አብረን ተጉዘናል። ዛሬ ላይ ይሄን የተጓዝንበት ይሄን ውጤት ያመጣንበት እውነት እኮ ቤተ መንግስት ያለውን እኮ ስብስብ እውነት ለመናገር ማን ያዝረከረከው ከተባለ እኮ ኢትዮ 360 ነው፣ አንድ ግለሰብ አይደለም።
ኢትዮ 360 ኢትዮ 360 ሁላችንም የራሳችን ድርሻ የራሳችን መረጃ ምንጭ የራሳችን አካሄድ የራሳችን እያንዳንዱ ከለር አለን ኢትዮ 360 ውስጥና ያንን ይዘን የተጓዝነው ግን በዛ ሂደት ውስጥ ግን የነበሩ ጫናዎች የነበሩ ግጫዎች የነበሩ እጅግ ዘግናኝ በቃ ከሰባይነት የጎደሉ ነገሮች በሙሉ እንዲህ ነገሮች በውስጥ ቢያልቁ የሚል ነገር አንስቶ ነው ለምንድን ነበር እና ብሩክ አንገናኝ የቀረንባቸው ብለን ስናመጣ ራሱ በዚህ ውስጥ ግለሰብ ጋር ትመጣለ እንዲህ ነገሮችን ስትመጣ የቤተሰብ ጉዳይ ሆኖ እኮ ችለናል ከትግሉ እኩል ችለን እዚህ ጋር እኮ ደረስን ምክንያቱም ትግሉ ይበልጣል የኔና ያንተ ጸብ እኮ ምንም አይደለም ያልፋል ነገር ግን እዚህ ጋር ግን በግፍ እያለፈ ያለ ህዝብ አለ ድምጽ እንድታሰማለት በቃ እንድትልለት እንድትጮለት የሚፈልግ ህዝብ አለ ስለዚህ እሱን ያስቀደም ነው ኢትዮ 360 ለዚህ ህዝብ ያስፈልገዋል ለአማራው ብቻ አይደለም በአጠቃላይ ለኢትዮጵያ ህዝብ ያስፈልገዋል ይሄ ስብስብ እስከሚወገድ ድረስ እስከ ጫፍ ድረስ እንታገላለን ብለን የተነሳንበት ዓላማ ነው ኢትዮ 360 ሲነሳ እከሌ ነው ብሎ አይደለም ጠላት እንኳን ሆኖ ኢትዮ 360 ጠላቱን ይፍረስ ሲል የነበረ ሁሉ ኢትዮ 360 ላይ መጥቶ ኢንተርቪው ሲደረግ በስርዓቱ ሐሳቡን አንሸራሽሮ ሲሄድ የምናይበት ሚዲያ ነው ዛሬ ኢየሩሳሌም ተክለጻድቅን ኢትዮ 360 ከኢትዮ 360 መስራቾች በፈተናው በችግሩ ማህበራን ባን ያነባች መጣችን ኢየሩሳሌም ተክለጻድቅን ምንም እንደው በእውነት ተልካሻ ምክንያት ነው ደብዳቤ ሲጽፍ ከዛ በኋላ ካየር ላይ ኢሹ እንኳን ምን እንደሆነ ባልታወቀበት ለመሸፋፈን በመትሞክርበት ምናልባትም አንድ ግለሰብን ለማንገስ በመትሄድበት ርቀት ውስጥ ካየር ላይ ስታወርዳት ያንን እኮ ለመደበቅ አይደለም ካየር ላይ ወረደው ነገር እኮ ህዝብ ያየው ነው ጋዜጠኛና የሰባይ መብት ታጋይ ይባላል የትኛው እኔ እንደየረገጣ ነው የሰባይ መብት ታጋይ እኔ ድምጼን እያፈነን ትናንትና ምንድነው የተፈጠረው ዜናዎች ቴሌግራም ላይ ጎጃም ላይ ባህር ዳር ደብረ ወርቅ ወይ ቦታ እንዳልተረሳት አንድ ቀበሌ ላይ እናት ከነ ልጇ ውሃ እየቀዳች ቆሎ እየቆላች ባለችበት ነው በድሮን አረር የተቃጠለችው የአራት ወር ነፍሰ ጡር ልጇ በህይወት ተርፏል ሌሎች እዛው ጋር ሊቀሩ የተሰበሰቡ ንጹሃን ዜጎች አልቀዋል ያንን ዜና ነው አየር ላይ ያጠፍኩት ራሱ ከጎጃም ይላኩልን ድምጹን ራሱ እዛው ቦታ ላይ ያሉትን ጉዳት የደረሰባቸው ንጹሃን ዜጎችን አነጋግረው ይላኩልን ከቴሌግራም ላይ እንዲወርድ ነው የተደረገው ሸዋ ላይ ድል ነበረ ትልቅ ስራ እሱ ለጠፈኩኝ እሱ ነበር ሪቮልቭ ሲደረግ የነበረው በማንም ይደረገው በሀብታሙ አያሌው ምክንያቱም እሱ ነው በዛ ቤት ውስጥ ናዛዥ አዛዥም እሱ ነው ስለዚህ እዛ ጋር ጽፍ ነበረ ያደረገው ምክንያቱም አንዳንድ ጊዜ ራሱ ቴሌግራም መስሎት ይሆናል እንዲያጠፋ ያለው ይያልኩ ትክክል አይደለም የኢትዮጵያ ህዝብ ቴሌግራም ነው መታረም አልቻለም አፈወርቅ እንዲያውም ደንግጦ ደውሎልኝ ነበር ምንድነው የተደረገ ያለው ድርግም ይላል ዜናው ብሎ ደንግጦ ደውሎልኝ ነበር እና እንዲህ አይነት ነገሮችን አፍነ ቢሮ ውስጥ ልፍታ በተል አይፈታም ለምን አንድ ሰውን አሽከር ሆነ ገሌነት ገብተ ካላገለገልከው በስተቀር አብረ መቆም አትችልም ሀብታሙ ጋር የተለየ ሐሳብ ካቀረብክ አብረ ልትቆም አትችልም እሺ ትክክል ነው ማለት ብቻ ነው ያለብህ ስለዚህ ይሄኛው ነገር ምለ ኢየሩሳሌም የታገለችለት የመጣችለት አይደለም ዝም ያለችው ግን እዛ ጋር የሚበልጥ ነገር ስላለ ነው የሚበልጥ ነገር ስላለ ዝም ብለን መጣን የሚበልጣውን ነገር ስንል ግን ምን ተደረገን ታይቶ ተሰምቶ በማይታወቅ ሁኔታ ያ ወንጀል ተፈጸመ መሳሪያዎቹ እዛው ናቸው ያሉት እዛው የተቀመጡት ማንንም አለካቸው የተደረገው እኮ በህግ ጉዳዩ እስኪፈታ ድረስ ኢትዮ 360 አንድ ፕሮግራም አየር ላይ ውልም ከኢትዮ 360 የተዘረፉት ፕላጀራሊዝም ይባላል ከኢትዮ 360 ፕሮግራሞች በአጠቃላይ ናቸው እዛኛው ከየት እንደመጣ ማይታወቅ ሚዲያ ላይ እንዲሄዱ ተደረጉት እኮ አይን ያወጣ ዝርፊያ ነው ባለሙያዎቹ እኮ ዛሬ ደሞ ስለሌለን አይደለም ከዚህ ቤት የዚህ ቤት ተቀጣሪዎች ናቸው ደሞዝ ይበሉ የነበሩት ከዚህ ቤት ነው ህዝብ የሚያውቃቸው የዚህ ቤት ተቀጣሪ ሆኖ ነው ስለዚህ እዛ ላይ ሄደስ ታገኛቸው ምንድነው ወንጀል ነው የኢትዮ 360 ንብረት መልሱ ነውኛ እዛ ጋር ኢትዮ አሁንም መሬት ላይ ሰሞኑን እኮ በግፍ የተለተለችው ልጅን እኮ ላይ የሰው እውነት እንዲህ አይነት ግፍ እኮ አታረግም ኢትዮ 360 ልትዘጋኳ ተሽቀዳደምም ይሄንን ጭካኔ ያደረገ የሰባዊ መብት ተሟጋች ጋዜጠኛ አይደለም ሆኖ ማያቀም ጋዜጠኛ ሆኖ ማያቀም የሰባዊ መብት ተሟጋች ሆኖ ማያቀም እኔ አጠገቡ ቁጭ ብዬ ስምሰራውን ሰው ያፈንተም የሰባዊ መብት ተሟጋች አይሆንም መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው ያ አይደለም ሰባዊነት የሚጀምረው ካጠገብ ነው ከራስ ነው ሰባዊነት የሚጀምረው ያንን ሰምተን ገና ሐዘን የስንቱ ሐዘን እኮ አለ የዚህ እቺ ልጅ እኮ አንድ ምሳሌ ናት አንድ ማሳያ እኮ ናት
እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ?